ምንም ያህል ጥፋት ብታጠፊ ያንቺ ግን ከደረሰብሽ አንጻር በጣም አጭሩና በጣም ትንሹ ነገር ነው። እንደ አንድ ሴት በጣም ብዙ ነገሮችን ተጋፍጠሻል። ዛሬ ላይም ያ ሁሉ ነገር አልፎ ጤነኛና የሆነ ልጅ መውለድ ማለት በጣም መታደል ነውና ራስሽን አትጉጂ፣ ፈጣሪሽን አመስግኚ የኔ ውድና ጀግና እህት ብሎ እንግዲህ ፍሬው የሚገርም ንግግር አብርሃም ያላወራውን ወንድሞቿ ያልተናገረውትን እሱ እንግዲህ የሚገርም ፖስቷል ማለት ነው። በጣም በጣም ልብ የሚነካና ለሩቲ የሚገባ ንግግር ማለት ነው። ከነ ፎቶዋ ይሄ ፎቶ ካስታወሳችሁ በጣም ከባድ ነገር ውስጥ አዝና እያለቀሰች ምናምን ነበር ይሄ ቪዲዮ ያን የሰራችሁ ማለት ነው። ከቤት ወጥታ ምናምን በቃ ከባድ ነገር ውስጥ ገብታ ማለት ነው። እና ፍሬው ያን ነገር አስታውሰው ዛሬ ይሄ መናገሩ በጣም ትልቅነቱን ምን ያህል እንደሚወዳት ምን ያህል እንደሚያከብራት ለመስራት ብቻ ሳይሆን ለእሷ ምን ያህል ክብር እንዳለው አሳይቷል ብዬ አስባለሁ። ሰላም ቤተሰብ እንዴት ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። እንግዲህ ፍሬው ማለት ነው የሩትዬ ወንድም የአብርሽም ወንድም በጣም የሚወዳቸው የሚያከብራቸው እኔ የሚገርመኝ አለ ሴቶቹን ከየት ነው የምታመጣቸው? ከየት ነው የገዛቸው ብሎ ነበር የጠየቁ ያኔ አንድ ላይ መጡ ቀን ማለት ነው። እና ፍሬው ለትዳሩ ለልጁ በጣም ክብር ያለውና ልጁን በጣም የሚከባከብ ለልጆቹ ሟች የሆነ አባት ነው። እንደ አብርሃም ዝም ብሎ ወልዶ እዚህና እዚያ አይዘላዘልም። እና ለሩትዬ ደግሞ በጣም በቃ ከጎኗ ነው ሁል ጊዜ ማለት ነው። በእውነት በኩል ነው የሚቆመው። ሩትዬ የምታደርገው ነገር በሙሉ ሁል ጊዜ ለሱ ትክክል ነው። ምክንያቱም ሴት ልጅ ናች እና ትዳሯን ለማመለስ ነው ሙከራ ያደረገችው ነው የሚለው ሁል ጊዜ ማለት ነው። በቃ ሩትዬ ለትዳሯ በጣም ብዙ ነገር ለፍታለች። ግን እሷ እንደለፋችሁ ባይሳካላትም የሆነ ነገር ካለፋችሁበት ደግሞ አይጣፍጥም መጨረሻውና መጨረሻው ታፍቶ ከአብርሃም ጋር የለፋችሁበትን ነገር ትኖራለች ብዬ አስባለሁ።